ሌትስ ሰሜሽን ኦፍ ፍሮም ኤን ቱ አፕ ቱ ኢንፊኒቲ ኦፍ የጻፈው ጥያቄውን ሶ ዘ ሰሜሽን ኤን ስታርትስ ፍሮም 0 አፕ ቱ ኢንፊኒቲ ኦፍ ምን ይለናል 3 ዘ ፓወር ኦፍ ኤን ኬ እኩል ይሆናል 27 ኦቨር 26 ነው። ሶ ጥያቄ ምንድነው ዋት ዘ ቫልዩስ ኦፍ ኬ ነው። ኬ ስንት ይመጣል? በጣም አሪፍ። እሺ ሶ ይሄኛውን የተወሰነ ሊስት እናድርገው እስኪ። ሶ ኤን 0 ሲሆን ስንት ይመጣል? 3 ዘ ፓወር ኦፍ ኤን ታይምስ 0 0 ነው። ሶ 1 3 ዘ ፓወር ኦፍ 0 1 ፕላስ አንድ ሲሆን ስንት ይመጣል? ኤን 3 ዘ ፓወር ኦፍ ኬ ፕላስ 2 ሲሆን 3 ዘ ፓወር ኦፍ 2 ኬ ፕላስ እያለ ይቀጥልና እኩል ይሆናል ስንት መጥቷል? አሁን ይሄ 27 ኦቨር 26 መጣ ማለት ሶ እንደዚህ አይነት ይሄ ደግሞ ምንድነው ኢንፋይናይት የሆነ ሲሪየስ ነው፣ ግን ምንድነው ኮንቨርጅ አደረገ ማለት ሰሜሽን አለው ማለት ኢንፋይናይት የሆነ ሲሪየስ ነው። ፋይናይት ሲሪየስ ነው፣ ግን ምን ያደርጋል? ኮንቨርጅ ያደርጋል። ኮንቨርጅ ለምን አደረገ? ኦልሬዲ ሰሜሽን ስለተሰጠን ማለት ነው። ሶ ከዚህ ተነስተን ምን እናደርጋለን? ጂ1 ማን ነው? ጂ1 አንድ ነው። ጂኦሜትሪክ ሲሪየስ ነው ደግሞ በዛው አሩ ደግሞ ማን ነው? በ3 ዘ ፓወር ኦፍ ኬ 3 ዘ ፓወር ኦፍ ኬ ስንባዛው 3 ዘ ፓወር ኦፍ ኬ ነው። ሶ ኮንቨርጅ ካደረገ ምንድነው የምናደርገው ማለት ነው? ጂ1 ኦቨር 1 ማይነስ አር ሶ ጂ1 ኦቨር 1 ማይነስ አር ስንት ነው የምናደርገው? 27 ኦቨር 26 እናደርጋለን ማለት ነው። በጣም አሪፍ። ሶ ይሄ ማለት ምን ማለት ነው? ጂ1 ስንት ነው? 1 ኦቨር 1 ማይነስ 3 ዘ ፓወር ኦፍ ኬ ነው አይደል? አር ማለት yes ስለዚህ ኢኳል ቱ 27 ኦቨር 26 እናደርጋለን ማለት ነው። በጣም አሪፍ በጣም አሪፍ። ከዚህ በኋላ ክሪስ ክሮስ ማድረግ ሶ ስንት ይመጣል? አሁን ክሪስ ክሮስ እናደርገው 27 ኢንቱ 1 ማይነስ 3 ዘ ፓወር ኦፍ ኬ እኩል ይሆናል አይደለም የሚሆነው 1 ታይምስ 26 ይመጣል ማለት ነው። ሶ አሁን እቺ ስናባዛ ምን ይመጣል? ይሄ 27 ማይነስ 27 ታይምስ 3 ዘ ፓወር ኦፍ ኬ which is equals to 26 ነው። እቺን ወደዛ በወስዳት ምን ትሆናለች? ማይነስ 27 ታይምስ 3 ዘ ፓወር ኦፍ ኬ which is equals to 26 ማይነስ 27 ነው which is equals to -1 ማለት ነው። ሶ ምን መጣ አሁን? ማይነስ 27 ታይምስ 3 ዘ ፓወር ኦፍ ኬ which is equals to -1 ነው። ኔጌቲቭ በኔጌቲቭ ይጣፋል። ኦቨር 27 ብናደርገው 1 ኦቨር 27 ይመጣል። ይሄ ደግሞ 3 ዘ ፓወር ኦፍ -3 ነው ወደ ላይ ወስደው ማለት ነው። ሶ አሁን ምን መጣ ማለት ነው? ይሄ 3 ዘ ፓወር ኦፍ ኬ which is equal to 3 ዘ ፓወር ኦፍ -3 መጣ ማለት ነው። ይሄ ቤዝ ይጠፋል። ኤክስፖኔንሻል ሩል ሶ ምን መጣ? ኬ which is equal to -3 መጣ ማለት ነው። በጣም አሪፍ። ሶ ኬ which is equal to -3 መልሳችንን እንየው። yes so the answer is ቢ መጣ ማለት ነው። ኦኬ እንቀጥላለን።